እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ ታላቅ የምስጋናና የልመና ጸሎት ሰይፈ ሥላሴን እናሰማለን። ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራ የክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ እማልድሃለሁም። የሰይጣንን ተንኮል ሁሉ ከኔ አርቅ። አቤቱ ያዕቆብንና ልጆቹን እንደባረክ እኔንና ልጆችን ቤተሰቦችንና ዘመዶችን ባርክ። በቸርነትህ በሰጠኝ ሀብትና ንብረት ላይ ረድኤትህና በረከትህን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግሥት፣ ክብር፣ ምስጋና ይገባል ዛሬም ዘወትርም ለዘላለሙ በእውነት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሶስት በሚሆኑ በቅድስት ሥላሴ የተማጸንኩ በዚች እናቴ በምትሆን ቅድስት ቤተ ክርስቲያን ፊት ቆሜ ሰይጣን እክድሃለሁ። ዳግም በዚህ ዓለም በወዲያኛው ዓለም አምባ መጠጊያ የምትሆነኝ ድንግል ማርያምን ምስክር አድርጌ ለዘላለም አወግዝሃለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ ዕረፍት አደርጋለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ፣ እነሳለሁ፣ እማጸናለሁ። በስም ሶስት በመለኮት አንድ አምላክ ብዬ እማጸናለሁ። በአካል ሶስት በመንግሥት አንድ አምላክ በገጽ ሶስት ፍጹም በሚሆን የባህሪ አንድነት አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት ድን ዘንድ በዚህ መለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛረ ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥና የሚያንቀጠቅጥ በእግዚአብሔር የዓይኖቹ የብርሃን ነጸብራቅ ዓይኖችን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበቴን አማትባለሁ። መልካሙን በሚያናግር ዕውቀትንና ጥበብን በሚገልጽ በእግዚአብሔር ምዕዛረ ከናፈሮቼን አማትባለሁ። ያለማቋረጥ ለሱ ምስጋና የሚገባው የሰውን ጸሎት የሚሰማ በእግዚአብሔር ምዕዛረ አእዛን ጆሮ ከፍታለሁ። ያለመዳሰስ ዓለምን በያዙ እግዚአብሔር የእጆቹ ምዕዛር እጆቼን አማትባለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ሕሊናዬን አማትባለሁ። የቆሙበትን አካባቢ የሚያነዋውጹ በእግዚአብሔር የእግሮቹ ምዕዛር እግሮቼን አማትባለሁ። በሰማይና ከዚያም ባሉ ሁሉ እንዲሁም በምድርና ከዚያ በታች ባሉ ዓለማት ሁሉ እሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ምዕዛር አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት በእግዚአብሔር ምዕዛረ ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን። የለመለመ የምህረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ ለሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሶስት የምህረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረግ ችሎታና ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሰውን በአርአያውና በአምሳሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል።
ይቅርታን እንደ እህል ለሚዘራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባህር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ በመለኮታዊ ስልጣኑ ነፍስን ከስጋ በሚለይ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጽ የሃይማኖት አምድ ልዩ ሶስት ለሚሆን ሰላምታ ይገባል። መፍረስ የሌለበት የመድኃኒት አዳራሽ የቤቱ ግድግዳ በእሳት ለተሰራ ድንኳኑ የእሳት ነበልባል ማደሪያው በብርሃን ለተከበበ በጽርሐ አርያም ለሚኖር ልዩ ሶስት ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሶስት በግልጽ ለሚበቀል ልዩ ሶስት ለሚያድህይና ለሚያበለጽግ ልዩ ሶስት ለሚሆን ለሚያዋርድና ለሚያከብር ለመግደልና ለማዳን ስልጣን ላለው ልዩ አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ለሚተክልና እንዲበቅል ለሚያደርቅና ለሚያለመልም ሁሉን ማድረግ ለሚችል ይህን የመሰለ ማለት በአንድነትና በሶስትነት ለሚመለክ አምላክ በእውነት ሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትና የኃጢአት አውሬ ዲያብሎስ እንዳይቀርበኝ በሐጹረ ቅዱስ መስቀልህ አጥርነት ጠብቀኝ። አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንድ አመለካከት፣ ሶስት ገጽ፣ አንድ መንግስት፣ አንድ ፈቃድ፣ ሶስት አካል፣ አንድ ባህሪ። ሥላሴ ያለ መከፋፈል በሶስትነት ያለ መጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማይ ሰማያት ይልቅ ትመጥቃለች። ሥላሴ ከባህሮች ጥልቀት ይልቅ ትጠልቃለች። ሥላሴ አግዓዚተ ኩሉ ዓለም ናት። ሥላሴ ከሰማያት በላይ ባሉ ከጥልቆችም ጥልቆች በታች ባሉ ሁሉ የተመላሽ ናት። ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦች ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦች ደቡብ። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ የንጋት ብርሃን መውጫ። ሥላሴ በምሽት ጊዜ ጨለማን የምታሰለጥን። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህን የሃይማኖትና የምስጋና ቃል በቅድስት ሥላሴ በቀና አንደበት ዘምራለሁ። አምልኮና ስግደት መመለክ ለቅድስት ሥላሴ ይገባል። ኃይለ ጽንዕ መንግስት ስልጣን ክሂል ለቅድስት ሥላሴ ይገባል። ጥበብና ምክር ጌትነትና ክብር ለቅድስት ሥላሴ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ስልጣን ነው። ማደየትና ማበልጸግ፣ ማክበር፣ ማዋረድ ብቻ የቅድስት ሥላሴ ስልጣን ነው። መትከል፣ ማብቀል፣ ማድረቅና ማለምለም የብቻ የቅድስት ሥላሴ ስልጣን ነው። በምድርና በሰማይ በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ስልጣን ያለው ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ በማድረግ ያለ መለየትና ያለ መከፋፈል በገጽ 3 በመለኮት አንድ ለሚሆን ለእሱ ለብቻው መገዛት ይገባል። ለእሱ ለብቻው ዘምሩ፣ ለእሱ ለብቻው ምስጋናም ይገባል። እሱን እጅ መንሳት፣ እሱን ማመስገን፣ እሱን ማምለክ፣ በእርሱ መታመን ይገባል። እሱን መጠጋት፣ ወደሱ መጸለይ፣ በፊቱም መማለድ ይገባል። እሱ የአምላኮች አምላክ፣ የገዢዎች ገዢ፣ የነገስታት ንጉስ። በዚህ በሥላሴ ስም እያመንኩ ጠላቴ ሰይጣንን እክድሃለሁ፣ አንተ እርኩስ መንፈስ ነህና። ልዩ ሶስት ሆይ እኔ ባሪያችሁን በጸሎት አስቡን ያሉን እህት ወንድሞቻችን ይህንን የሚሰሙትን ሁሉንም በያሉበት ከመከራ ሥጋ ከመከራ ነፍስ ጠብቁን፣ አድኑን ለዘላለሙ አሜን። ይቅርታቸው ሀብተ ረድኤታቸው ለአገልጋያቸው ለሁላችን ይደረግና የቅድስት ሥላሴ ተአምራታቸው ይህ ነው።
ጤሮአዳ በሚባል ሀገር የፋርስ ንጉሥ ጭፍራ የሆነ አንድ ሰው ነበር። ይህም ሰው ከዕለታት በአንድ ቀን የክርስቲያንን ሀገር ለማጥፋት የሰንጋ ፈረሱን ጭኖ ከቤት ወጣ። በዚያም ሀገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበር። ከዚያም ነዋያተ ቅድሳቱን ለመመዝመር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር የሥላሴ ስዕል በእሳት ሰይፍ ታጥሮ ባየው ጊዜ በእዚያ የነበሩትን ሰዎች ወንድሞች ሆይ ይህ እንደ ነደ እሳት የሚያንጸባርቅ ስዕል ምንድነው? አርአያው እጅግ አስፈራኝ። ወደ እሱ ቀርቤም ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነ በምድር ላይ ወድቀ ስገድ፣ ይህ ስዕል የሥላሴ አርአያ ገጽ ነውና አሉት። በዚያም ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶቼ ለሥላሴ ስዕል እሰግዳለሁ እያለ ማለደ። ከአረማውያን ሀገር አውጥታችሁ ከክርስቲያኖች ሀገር አድርሳችሁኛልና ስለዚህም ምስጋና ላቀርብላችሁ እገደዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚያን ጊዜ አንተ የንጉሥ ወታደር ሆይ ትገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ መጣ። ይህንንም ከመስማቱ የእግዚአብሔር መልአክ መጋቤ ብርሃናት ራጉኤል በቅጽበት ወደሱ መጥቶ ወደ ሰማይ አሳረገውና በሥላሴ ፊት አቆመው። ሥላሴም ከሌሎቹ የንጉሥ ሰራዊት ተመርጠሽ ወደዚች የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነት በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን ሀገር ገብተሽ በዚያ ተቀመጭ ዘንድ ፈቅደንልሻል አሏት። ይህንንም ካሏት በኋላ ወደዚህ ሀገር አስገቧትና በዚያ ተቀመጠች። ይቅርታቸው ሀብተ ረድኤታቸው ይጠብቀን፣ አሜን። አቤቱ በረከትን ስጠኝ። በዚች በተባረከች ዕለት የማቀርብልህን ጸሎት፣ ምስጋና፣ ልመናዬን ተቀበል፣ ኃጢአቴን ይቅርበል። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣንን ቃልና የባለስልጣኖችን ቁጣ አታሳድርብኝ። የጎረቤትን ጥል ከኔ ያርቅልኝ፣ ሐዘንና ችግርም ከላይ ላይ ያስወግድልኝ። አቤቱ ትእዛዝን እፈጽም ዘንድ አይነ ልቦናዬን አብራልኝ። መፈራትህንም በዚች በዛሬቱ ዕለት ፈጥነህ ላክልኝ። ደጋጎች ወገኖችን በቀንና በሌሊት እንደጠበቅካቸው በደሌንና ኃጢአቴን ይቅር ትለኝ ዘንድ በእውነተኞች ወዳጆች አማላጅነት ስም እለምንሃለሁ። አቤቱ በፊተኛውም ሆነ በኋለኛው ኃጢአቴ ማረኝ፣ ይቅር በለኝ። ከምቀኛና ከተንኮለኛ እንዲሁ በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነኝ። በአንተ ታመናለሁ አቤቱ፣ ካንተ ሌላ አምላክ የለምና። አምላኪ ሆይ ስማኝ፣ ፈቃዴንም ፈጽምልኝ። ወገኖች የጥምቀት ልጆችንም ጠብቃቸው። ጥንት የሌለብህ ቀዳማዊ፣ ፍጻሜ የሌለብህ ዳህራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባቴና በእናቴም ላይ ፍጹም ርኅራኄ አድርገህ ከወገኖች ጋር በመንግሥተ ሰማያት አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነት፣ መንግሥት ያንተ ናትና በእውነት የሚጠሩህን የምትሰማቸው ከኃጢአቴ ፊትህን መልስ፣ ቸርነትህንም ከኔ አታርቅ። አቤቱ በቸርነትህና በይቅርታ ልመናዬን ትሰማኝ ዘንድ እለምንሃለሁ። በመለኮተ ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮተ ስሉስ ቅዱስ በፊቴ አንጻር አማትባለሁ። በመለኮተ ስሉስ ቅዱስ በስተኋላዬ ወደ ግራ ወደ ቀኝ አማትባለሁ። ይልቁንም ኃጥእና በደለኛ የምሆን በዚህ ዓለም በሕይወት በምኖርበትና ከሞትኩም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡኝና እንዳይፈታተኑኝ
እግሮቼንና እጆቼን መቀመጫና መቆሚያዬን መውጫና መግቢያዬን ሁሉ በመለኮተ ስሉስ ቅዱስ አማትባለሁ። አንድ ሲሆን ሶስት፣ ሶስት ሲሆኑ አንድ፣ አንድ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። በዚህም ሥላሴ በገጽ 3 በመለኮት አንድ መሆናቸው ይታወቃል። በገጽ 3 ስለመሆናቸው 3፣ በመለኮት ትክክል ስለመሆናቸው አንድ ይባላል። ልዩ 3 የሚሆን አብ ወልድ መንፈስ ቅዱስ በአነዋወር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል 3 ሲሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለ መለየት በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል 3 በስልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብና ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን በመለኮት ግን ከወልድ ከመንፈስ ቅዱስ አይለይም። ሦስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እርሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህ ምስጋና 4ቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሦስትነቱንና አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትህ ምስጋና በሰማይ በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ። በዚህ የምስጋና ቃል የሥላሴ አነዋወር ይታወቃል። እነሆ ለሦስትነቱ ምስጋና በሚያቀርቡበት ቅዱስ ብሎ ማመስገን ከሦስትነት አይወርድም አይወጣምና፣ እኛም እንደዚሁ መለኮቱ ሥላሴን እናመሰግናለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድ ክቡር ነው፣ የተመሰገነ መንፈስ ቅዱስ ታላቅ ነው እያለን ልዩ 3 ለሚሆን እንሰግዳለን። በሦስትነቱ ፈጽመን እናመልክበታለን፣ እሱንም እናመሰግነዋለን። አብ ወልድ መንፈስ ቅዱስ በገጽ 3 በባህሪ አንድ ናቸው። በስም 3 በመንግስት ትክክል በአካል 3 በመለኮት ችሎታ አንድ ናቸው። ይቅርታቸው ሀብተ ረድኤታቸው በወዳጃቸው በሁላችን ላይ ይደረግና ዳግመኛ አጋዕዝተ ዓለም ቅድስት ሥላሴ ያደረጉት ተአምር የአብ የወልድ የመንፈስ ቅዱስ መታሰቢያ የምታደርግ ልጅ የሆነ አንድ ሕፃን ነበር። ከዕለታት በአንድ ቀን ይህች ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ያን ሕፃን ልጅ ውድ ልጅ ሆይ ባደግ ጊዜ የምትከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑ መልሶ መልካሚቱ እናቴ ሆይ ሁሉንም ነገር ተይው፣ ይቅር ብዙውን አትድከሚ፣ ነገር ግን ጌቶቻችን ሥላሴ ያውቁልናል አላት። ይህንንም ከተባባሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልቡሳነ መብረቅ በሆኑ መላእክት እጅ የተዘጋጀ እንጂ በሰው እጅ የተጋገረ ያይደለ የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸተኛልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ወይም ሽታው የሰውን ልብ እጅግ አድርጎ የሚመስጥ የሚያስደስት እንጀራ በመሶብና በገበታ ተሰርቶ አገኘች።
ሰዎችም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህ ጊዜ ዘመዶቿንና ጎረቤቶቿን ጠርታ ወዳጆች ሆይ በቤቱ ውስጥ የሆነውንም ማለትም ሥላሴ ያደረጉትን ድንቅ ድንቅ ሥራኑና ተመልከቱ አለቻቸው። የሀገሩን ሰዎች ለደጋግ ወዳጆች ሆኑ እሊህ ስሉስ ቅዱስ ያደረጉትን ድንቅ ሥራ ተመልክተው አደነቁ። በታላቅ ደስታ እየተደሰቱ በአንድነት ወደ አዳራሽ ገቡ። ከዚህ በኋላ የሀገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ገሞራን ያጠፉበትን ጥር 7 ቀን ምክንያት በማድረግ እንደዚች ሴት ሁሉም በየራሳቸው የአብ ወልድ የመንፈስ ቅዱስን መታሰቢያ ማድረግ ጀመሩ። እነሆ ነዳያንንና ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው። ወይንና ብርዙን አጠጥተው አረኳቸው። ወደ እነሱም የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉም በየራሳቸው በየግል ቤታቸው የአብ ወልድ የመንፈስ ቅዱስን የበዓላቸውን መታሰቢያ የሚያደርጉ ሆኑ። ይልቁንም በፍጹም ትጋት ይዘክሩ ጀመር። ይቅርታቸው ረድኤታቸው ከሁላችን ጋር ይሁን አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ መልካቸውን እናሰማለን። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘው ጊዜ የግብር ሶስትነታቸውን ለማግኘት በተመራምሮ አንድነትን ከሶስትነት ሳልቀላቀል የመለኮትን አንድነት በዘላለማዊ ሕልውና አምናለሁ። አብ ወልድ መንፈስ ቅዱስ ሆይ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባህሪ አምላክነታችሁ መለኮታዊ እጅ ከተከለው ተክለ ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ተመግቡኝ ዘንድ ደጅ ጠናለሁ እኔ አገልጋያችሁ። አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ ከህብረ በረድ ይልቅ ጽሩየ ባህሪ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባህታዊ የባለ ብዙ ገድል ሶስትነታችሁን አስተማረ ሶስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር በትክክል ተረጋገጠ። አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ገዥ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕሰ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ። በስም ሶስት በባህሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስ አሳንጿልና። አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡር ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዥ ለመሆን ተነሳስቶ ጸላኢ ዲያብሎስ ከባለሟልነታችሁ ወጥቶ ከማህበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጠራችሁ። በሱ ቦታ ተካችሁ። ክብር ምስጋና ይግባችሁ ለዘላለሙ። አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመራመሩ ቀራንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ የማያበላሸው የእንቁ ባህሪ መዛግብቶች ናቸውና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነም እሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣው ያድርገኝ።
አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃውን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ ነጭ ሐር ልብስ ይሆነኝ። አብ ወልድ መንፈስ ቅዱስ ሆይ ርዕይ የሚከተለው ምስጢራትን የሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። አብ ወልድ መንፈስ ቅዱስ ሆይ ብርሃናት ከመፈጠራቸው በፊት በብርሃንነታችሁ ላሉ መላታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ውስጥ ንጉሥ መከራ ድኑኝ። የቅናት እሳት የሚነድበት የሐሜት ትል ነቀዝ የተመላበት የምድር ገሃነም እሱ ነውና። አብ ወልድ መንፈስ ቅዱስ ሆይ የምስጋናን መስዋዕት ለሚያሻትቱ አእናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይሰራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፈራችሁ ሰላም ላለው። ስሉስ ቅዱስ ሆይ ቸርነት የባህሪያችሁ ነውና ይቅርታ አድርጉልኝ። የተስፋ ጥመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ድውዩን ሄጄ የምጎበኝበት እግር እያለኝ ሃይማኖቴ ከምግባር ሕይወቷ ተለይታለችና ቸርነታችሁን ላኩልኝ። አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናችሁና። ስሉስ ቅዱስ ሆይ በአንድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮት የለውጡልኝ። አብ ወልድ መንፈስ ቅዱስ ሆይ ስጋዊ አስናን ላይ ደሉ አስናናችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ደመናም ዝናማት ናቸው። ስሉስ ቅዱስ ሆይ በመንፈሳዊ ውስጣዊ ልቦና ውስጥ ሕጋችሁን በሰራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገሩ ላይ ለነበር አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግስታችሁ ስጋዊ መንበረ መንግስትን የሚያስደነግጥ ነው። ሕጋችሁን በተላላፊና ትእዛዛችሁንም ባፈረሰ ጊዜ የማይገባውን የጥፋት ገጽታ የቴዎዳሳይን አየ። ገሊላዊ ይሁዳም የሞት ጎዳናን ተጓዘ። አብ ወልድ መንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ጸጥ ለሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘቡ ናችሁና ቅዱሳንን በመንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማይን መክፈቻ ተቀበለ። ምእመናንን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳት ደምና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና።
አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳሃያንን ስትአንብ ደም አስፈላጊውን ለሆነ ጉርያችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናችሁና ከባለሟልነታችሁ አታውጡኝ። ከባለሟልነት አውጥታችሁ በቸልታ ከተመለከታችሁኝ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ ከንፎ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎቶችስ የእናንተ ብቻ ናቸው እንጂ። አብ ወልድ መንፈስ ቅዱስ ሆይ ከሳደ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃይላችሁ ኃይልን አሳትፎኝ በሥጋዬ ጠፈር ወይም ሰማይ ላይ የአርሳኒዎስ ፀሐይ ገድል ትቆም ዘንድ እዘዙ። ቀድሞ በታች በመሬት ላይ ኢያሱ በላይ በሰማይ ያለ ፀሐይን በቸርነታችሁ ኃይል ሊያቆም ችሏልና። አብ ወልድ መንፈስ ቅዱስ ሆይ የዓለምን መሰረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ ዕዳው ከማየ አይህ ቀዝፋችሁ ያወጣችሁት የኖህ አሻጋሪ ዋናተኞች ናቸው። አቤቱ ሰው አምላክ ሰው ሆኖ በተዋህዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ። በእሱ ፈቃድ እነሱ ተፈጥረዋልና። አብ ወልድ መንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውንና የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩኝ። አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው ዕውቀት የመላእክት አእምሮ ተመራምሮ ለማይደርስበት ቅድመ ዓለም በበትረ ቅድምና ለተጠበጠበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባህሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነው። በውጭ በግዙፍ አካል የሚታየውን ውስጣዊ ሰውነቴን ሕንጻ ከመፍረስ አድናችሁ ለእናንተ ማረፊያ አድርጉት። አብ ወልድ መንፈስ ቅዱስ ሆይ የንጉሳዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልህቅ ናችሁና የጠላት ዲያብሎስ የምቀኝነቱ የተንኮሉ መልአክ ሊያጠፉኝ በተከታተሉ ጊዜ አስቀድሞ እስራኤልን ከባህር መስጠም እንዳዳናችሁ የቸርነታችሁ ባህረ ፍቅር የማዳን ኃይሉ በእኔ ላይ ይገለጽ። አብ ወልድ መንፈስ ቅዱስ ሆይ የአገልጋዮቹ የጻድቃን መጠለያ ለሚሆን መለኮታዊ ሕጽናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቦናው የምትመነጩ የኢያሱ ፈሳሽ ውሃ ናችሁ። ስለዚህ በነፍሱም በስጋውም እናንተ አድናችሁት በረድኤት ትጠብቁታላችሁ። እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤል መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አይፈቅድም። አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪ ገዢ ቸር ጠባቆች እናንተ ናችሁና የነቢያት አለቃቸው የእስራኤል መሪያቸው ነብዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሶስትነታችሁን አስተማረኝ። ወልደ ነጎድጓድ ዮሐንስም የምስጋናችሁን ጎዳና መራኝ አመለከተኝ። አብ ወልድ መንፈስ ቅዱስ ሆይ የአዳምን ወርች ላጸና መለኮታዊ ወርቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከምድር ዳር እስከ ምድር ዳርቻ ጸብን ክርክርን የምታጠፉ እናንተ ናችሁና የተነሳያንን ሀብተ ንስሐ በልቦና የመዝገብ አከማችሁ። ለመንግስታችሁም ከዓይኔ የሚወርደውን የእንባ ግብር አገባ ዘንድ
በፍቅራችሁ ሰውን ደስ እንዳሰኝ ፍቅር እንድትሰጡኝ። አብ ወልድ መንፈስ ቅዱስ ሆይ የጸላኢ ዲያብሎስን ክርን ለሰባበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባህሪያችሁን ፍቅር ስንዴን አድርጋችኋልና ወርሃ ዘርን በማስቀደም ወርሃ ማዕረርን በማስከተል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። አብ ወልድ መንፈስ ቅዱስ ሆይ ሰማይና ምድርን በማይመረመር ስልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ምስኪኑ ድሃው አልዓዛር በነዌ ደጅ ወድቆ እየጋረ እየጣረ ምጽዋት በለመነው ጊዜ እንደተሳለቁበት የገንዘብ ፍቅር ካታለለው ካረጀው ከባለጸጋው የስስት ልብስ ልማድ አላቀው አውልቀው በአማረ በአዲስ የሐር ግምጃ ምጽዋት አስጊጡኝ። አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለም በአንድነት በሶስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁና ኤልያስ ከእርሻ የአንዱን ትልም የሚያረካ ዝናምን ለማዝነብ ቢከለክለኝ እንኳ እናንተ ግን በልቦና እርሻ ላይ ሰላም ዝናባችሁን አዝንሙልኝ። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባህሪ አዳራሻችሁ ንብረቱ የማይጎልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት በላይ ከጣለው በኋላ የሰውን ልጅ አዳምን ባበለጸጋችሁት ጊዜ የሰማይ መላእክት ካሁን በፊት ያላዩትን ችሮታ አዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያችሁ ላይደለ መለኮታዊ ጎኖቻችሁ ሰላምታ ይገባል። ዳሩ ግን ባህሪያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ። አቤቱ መንገድ ጠራጊው መጥምቁ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌለ መንግስታችሁ ጻድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይምራኝ። አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁ በዓለም ሁሉ ምሉዓን ናችሁ። ለሌላው ወገን ምክርን የማያሻው ባህሪ መለኮታችሁ በላይ በሰማይ ሳለ የምድርን መሰረት ይመረምራል ይቆጣጠራል። የምድርንም መሰረት አምድ ተሸክሞ በላይ በሰማይ ይኖራል። አብ ወልድ መንፈስ ቅዱስ ሆይ የአስተሳሰብ ልዩነት ለሌለበት ልቦናችሁ ሰላምታ ይገባል። አዳም ከእኛ እንደ አንዱ ሆነ ብላችሁ እንደተናገራችሁ መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግስታችሁ ድምፀ መለኮት በአደባባይ በተሰማ ጊዜ ሰባሊዎስ ሁከት ጸጥ አለ፣ የሞገዱም ማዕበል ጠፋ። አብ ወልድ መንፈስ ቅዱስ ሆይ በህላዌ አካል ትክክል ለሚሆኑ ኩላያቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከእናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታን ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀልም በቀራኒው አደባባይ ተተከለ። አብ ወልድ መንፈስ ቅዱስ ሆይ በበጎ ሐሳቡ በቸርነቱ ለሚታወቀው ህሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከለዳውያን ይልቅ የካራንን ምድር የመረጠ አብርሃም ከሶስትነታችሁ ትክክለኛ ሶስትነት ከተረዳ በኋላ ከድንኳኑ በስተምስራቅ ወይም ባሻገር
3 ሰዎች ተመለከተ። ከ3ቱ አንዱ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁን ሰላምታ ላለው። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከድላችሁ ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ በደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባር አጽሙ አንዲት ስንጥር እንኳ ከልክሎኛልና። አብ ወልድ መንፈስ ቅዱስ ሆይ መታጠቂያው የቸርነት ሰቅ ለሆነ ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በዓለም እንደሚያመልክበት ጣዖት ከንቱ ያይደለ የባህሪ አምላክነት ነው ኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛው ውሳኔያችሁ መርቶ ያደርሳልና። በዓለ መስዋዕቱ አብርሃምና ለመስዋዕት የሚቀርበው ይስሐቅ ከመሰዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። አብ ወልድ መንፈስ ቅዱስ ሆይ በአይን ለማይታይ ህልውናችሁ ተመራምሮ ለማይደረስበት አቆያጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የሚሸፍንበት የሰማዕትነትን መልበስ ልብስ የለኝምና ይልቁንም ሕፃኑ ቄርቆስ የተጎናጸፈውን መልበስ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነርሱም ሰማርን ሰብላኩም ተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱን ያገልጋያችሁን ባለሟል አድርጉኝና እንደ መላእክት አሰልጥኑኝ፣ ከሰብአዊ ተገዥነትም የገዥነት ስልጣን አቀዳጁኝ። አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኛ ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። ሐሰተኝነት የዕዳ ኃጢአትም ስሩ መሰረቱ እንሆ ተነቃቀለ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ 1 ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኬዎስ እድል ፈንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ። አብ ወልድ መንፈስ ቅዱስ ሆይ በአስአነ መባረክት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ በቀማኝ በዚያን ጊዜ ስለኔ ተግቶ የሚያዝን የሚያለቅስ እንደ አባ ይስርን ያለ ደግ ሰው ፈጽሞ አይገኝምና። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎችም ያለህምት መስዋዕት እንሰዋላችሁ እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ። አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዓለምን ከባህሪያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳዕና በአርያም ሆሳዕና በአርያም በማለት በአንድነት ትመሰገናላችሁ። አብ ወልድ መንፈስ ቅዱስ ሆይ
በመጽሐፍ እንደተነገረው በማንኛውም ጾታ መልክዓ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባህሪ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁን ተበቅሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ሆነ። አብ ወልድ መንፈስ ቅዱስ ሆይ እኔን አገልጋያችሁን ሶስትነታችሁን የሶስትነታችሁ መታመኛ ቦታው ያድርገኝ። ስሉስ ቅዱስ ሆይ የሶስትነታችሁን ብርሃን ከተቀዳጃችሁ ዘንድ መላ ሰውነቴን አንድነታችሁን ሶስትነታችሁን የገለጻችሁበትን እዚሁ ዮርዳኖስ ይሆናልና ከዮርዳኖስ ምስክርነት አልሻም። አብ ለልጁ ምስክርነቱን የሰጠበት የታቦር ተራራን አልመኝም፣ እኔ ራሴ ደብረ ታቦር ሆኛለሁና። አብ ወልድ መንፈስ ቅዱስ ሆይ ከባህሪያችሁ የተገኘ ባህሪያዊ ልብሰ ጥበብ የተጎናጸፋችሁ ናችሁና የንጉሡን ልጅ የኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገስታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወት የደብረ ብርሃን ቤተ መቅደሱ ሕንጻ ከውስጣዊ ከርሱ ምርጫችሁ ጽድቅን ለተጠሙ ውሃን አመንጭቷልና። አብ ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ ተከፈለ ላቀረብኩት ምስጋና እጅ መንሻ ስለ አንድ ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁ። ከባህሪ ገጽታችሁ ደስ የሚያሰይ ፈገግታ የተመላበት ነዋይ ገጽ ስጡኝ። ለቅዱሳን በተዘጋጁ በ10 አህጉር ላይም ስልጣን ሰጥታችሁ ሽሙኝ። ስሉስ ቅዱስ ሆይ እኔ አገልጋያችሁን ይህን የሚሰሙ የሚያደምጡ ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን።